ሰላም ሰላም ጤና ፒድ የዩቲዩብ ቻናል ተከታታዮች እንዴት አላችሁ? በስታቲክስ እና ኤፒዲሞሎጂ ጥያቄዎችን ይዤ ቀርቤያለሁ። ጥያቄዎችን እየሰራን እንሄዳለን። እናንተም ቤተሰቦቻችን ቻናሉን ሰብስክራይብ እንደምታደርጉ ተስፋ እናደርጋለን። ላይክ ያደረጋችሁ ቪዲዮዎችን ጀምሩ። ለጓደኞቻችሁ ለቤተሰቦቻችሁ ይሄ ቪዲዮ ይጠቅማል ለምትሉት ሁሉ ሼር አድርጉት። ቪዲዮውን እንዲሰራላችሁ የምትፈልጉና ምን አይነት ጥያቄ እንዲሰራላችሁ የምትፈልጉትን አይነት ኮሜንት አድርጉልን። በጠይቃችሁን መሰረት እንገኛለን። ክላሶችን በቅርቡ እንጀምራለን። ከሁለተኛ እስከ አምስተኛ ዙር በየዲፓርትመንቱ ክላሶች ይጀመራሉ። በዚህ ቪዲዮ ላይ በምታዩት ቁጥር ደውሉልን። ስልክ ቁጥራችንን ከስር ድሮፕ እናደርግላችኋለን። ለበለጠ መረጃ ደግሞ ስልኩ ላይ ደውሉ። እንዲሁም ደግሞ ኮሜንት ላይ ማናገር ትችላላችሁ። በቴሌግራም ቻናላችን ቶህልዝ ኤግዛም ትሬኒንግ ሴንተር በዛ ውስጥ ማናገር ትችላላችሁ። በሁሉም ቦታ በኦንላይን ቴሌግራም ላይ የሚሰጠውን ክላስ ተከታተሉ። እንድትከታተሉም እንጋብዛችኋለን። ሪሊ አትራፊ ክላስ ነው። ብትከታተሉት አንደኛ የምትከታተሉበት ጊዜ የተመቻቸ ነው። ማታ ላይ 2 ሰዓት አካባቢ ጀምሮ ይሆናል። በቀን ስራ ብትሉ ማታ አልጋችሁ ላይ ወይም ሶፋችሁ ላይ ደግፍላችሁ ክላሱን መከታተል ትችላላችሁ። ቪዲዮውን ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉ፣ ኮሜንት አድርጉልን፣ ሰብስክራይብ አድርጉ። እንወዳችኋለን። በስታቲክስ እና ኤፒዲሞሎጂ ጥያቄዎች ይቀጥላሉ። የመጀመሪያ ጥያቄ ይሄ ነው። A survey was conducted by graduate students to investigate the current situation of students in Ethiopia. Some of the variable was gender, level of education, ethnicity, place of domicile, age, marital status, employee status. So, from this, they are prepared graph to display marital status, married, unmarried, divorced, window is which graph? ተመራቂ ተማሪዎች ሰርቬይ ኮንዳክት አደረጉ፣ ሪሰርች አደረጉ። የአሁኑ የኢትዮጵያ የተማሪዎች ሁኔታ ምን ይመስላል በሚል ማለት ነው። የተጠቀሙት ቫሪያብል ደግሞ ጾታ፣ የትምህርት ደረጃ፣ ዘር፣ ትውልድ ቦታ፣ እድሜ፣ ጋብቻ ሁኔታ፣ የስራ ሁኔታ በሚሉት ነው። ከዚህ መካከል የጋብቻ ሁኔታ ያገባ፣ ያላገባ፣ የተፋታና ዊዶው ራይት የተፋታ የሚለውን ለማስቀመጥ ለማሳየት ይጠቀሙበታል ተብሎ የሚታሰበው ግራፍ ከሚከተሉት የትኛው ነው? መጀመሪያ ሜሪድ አንሜሪድ ዳይቨርስድ ዊንዶው ስንል በምን መልኩ ነው የሚቀመጠው ማለታችን ነው። ፍሪኩዌንሲ ፖሊጎን ነው የሚሰራለት፣ ስካተር ፕሎት ነው የሚሰራለት፣ ፓይ ቻርት ነው የሚሰራለት፣ ሂስቶግራም ነው የሚሰራለት። ስለዚህ መልሳችን ፓይ ቻርት ይሆናል። ይሄ ፓይ ቻርት ሚንስ በፐርሰንት ወይም ፕሮፖርሽን ሰርተን በሬሾ ወይም በፐርሰንት የምናስቀምጠው ግራፍ ፓይ ቻርት ይሆናል። ቢኮዝ ያገባ ይሄን ያህል ፐርሰንት፣ ያላገባ ይሄን ያህል ፐርሰንት፣ የተፋታ ይሄን ያህል ፐርሰንት ብለን ነው የምንገልጸው እንጂ ናምበራሊ ሰማው አይገለጡም ማለት ነው። ስለዚህ በዛ ምክንያት ፓይ ቻርት እንጠቀማለን። ሜሪድ አንሜሪድ ዳይቨርስድ እና ዊንዶው ለማለት ማለት ነው። ጉድ ከሲኤስ ቲፕሶችን ናቸው። እስኪ ፍሪኩዌንሲ ፖሊጎን ስንል ዲስትሪቢዩሽን ኦፍ ዳታ ኦቨር ኮንቲኒየስ ሬንጅ። frequency polygon, frequency repeatability, right? So a continuous range of data ይኖራል። በዛ ውስጥ ምን ያህል ፍሪኩዌንሲ ፖሊጎኖች አሉ የሚለውን ካውንት አድርገን የምንደርስበት ግራፍ ነው። ስካተር ፕሎትስ ምንድን ነው? ስካተር ፕሎት ሪሌሽንሺፕስ ያሳያል። ኮሪሌሽን ኦር ትሬንድ የምንላቸው አሉ። ኮሪሌሽን ኦር ትሬንድ ለምሳሌ የሆነ ግራፍ እንስላለን፣ ከዛ የሱ ሪሌሽን እናወጣለን። ሰማው ስካተርድ የሆኑ ደግሞ ፖይንቶች ይኖራሉ። ስካተርድ ቱ ዘ ፖይንት ነው
አውት ኦፍ ዘ ፖይንት ነው ኢንቱ ዘ ፖይንት ነው የምንለውን ነገር ስካተር ፕሎት ያሳይልናል። ሪሌሽንሺፕ ወይም ነው ይሄ ኮሪሌሽን እና ትሬንድ የሚለውን ነገር ያሳየናል ማለት ነው። ጉድ ፓይ ቻርት ደግሞ የሚያሳየን ምንድነው? ፕሮፖርሽን ፐርሰንቴጅ ነው የሚያሳየን። ፕሮፖርሽን ፐርሰንቴጅ የሆነ ፓርት ከሆል ፓርት ምን ያህል ፐርሰንቴጅ ምን ያህል ፕሮፖርሽኑ ካች አድርጓል የሚለውን ነው የሚያሳየን ፓይ ቻርት ስንል ማለት ነው። ሶ ፓይ ቻርት በፕሮፖርሽን ወይም በፐርሰንቴጅ የሚቀመጥ ቻርት ወይም ግራፍ ፓይ ቻርት እንለዋለን ማለት ነው። ሂስቶግራም ደግሞ ቢንስ አሉ። እነዚህ ቢንስ የሆነ ቢን እያስቀመጥ ግሩፕ ማድረግ ነው። የፍሪኩዌንሲ ዲስትሪቢዩሽን የሚባሉትን ነገር ፍሪኩዌንትሊ ዲስትሪቢዩት የሚያደርጉ ነገሮችን ምን ለማድረግ ያገለግለናል? ግሩፕ ለማድረግ ያገለግለናል። ሂስቶግራም ስንስል ማለት ነው። ሂስቶግራም የሚባለውን ግራፍ ስንስል ግሩፒንግ ኢንቱ ቢንስ ነው። አናላይዝ ያደርግልናል። የፍሪኩዌንሲ ዲስትሪቢዩሽን አናላይዝ ለማድረግ እንረዳበታል ማለት ነው። የሆነ ግሩፕ እናደርግና በዚህ የደረጃ እንትን ፎቅ ላይ ስንወጣ የደረጃ መወጣጫ በሚመስሉ ነገሮች እንደዚህ ቢን እያበጀን በዛ መልኩ ምን እናደርጋለን ማለት ግሩፕ እናደርገዋለን ማለት ነው። then that graph is histogram and it is helpful for analyzing a frequency distribution. good ወደ ቀጣይ ጥያቄ እንለፍ። መልካም እዚህ ጋር ኮንፊደንስ ኢንተርቫል ላይ ቤዝድ ያደረገ ጥያቄ ተጠይቀናል። A random sample of 300 diastolic blood pressure measurements are taken. 300 A random sample of 300 diastolic blood pressure measurements are taken. Suppose a 99% confidence interval for the population mean diastolic blood pressure is 68 to 73 millimeter mercury. If a 95% confidence interval is also calculated, then what? good 300 ያክል ራንደም ሳምፕሎች እንደ አጋጣሚ የተገኙ ሳምፕሎች ተወሰዱ። የዳያስቶሊክ ብለድ ፕሬሸር ማለት ነው። ከዛ ውስጥ 99% ኮንፊደንስ ኢንተርቫል የሚባለውን ሚን ካልኩሌት አድርግላቸው። ስንት መጣ? 68 እስከ 73 ሚሊሜትር ሜርኩሪ መጣ። 95% ኮንፊደንስ ኢንተርቫል ካልኩሌት ቢደረግ የሁለቱ ልዩነት ምን ሊሆን ይችላል? ባጭሩ ጥያቄ ምንድነው የሚለው 99% ኮንፊደንስ ኢንተርቫል እና 95% ኮንፊደንስ ኢንተርቫል ምንድነው ልዩነታቸው? ኮንፊደንስ ኢንተርቫል ባዮስታቲክስ ላይ አለ፣ ኤፒዲሞሎጂ ላይም አለ። ሰማው ግን 90%ቱ ባዮስታቲክስ ኮንፊደንስ ኢንተርቫል አለው። ዚ ስኩዌር የሚባሉትን እንትኖች ቲ ቻርት ምንም ነገር ሲሰሩ በዛ መልኩ ኮንፊደንስ ኢንተርቫል ትሰራላችሁ። ስለዚህ ይሄ ጥያቄ ባጭሩ what is the difference between 99% ኮንፊደንስ ኢንተርቫል and 95% ኮንፊደንስ ኢንተርቫል በሁለቱ መካከል ያለው ልዩነት ምንድነው ነው ጥያቄ። so መልሳችን B the 95% confidence interval will be narrower than the 99% confidence interval. confidence interval ስንል ሲምፕሊ ከቃሉ ራሱ ምን ተረዳላችሁ? ኮንፊደንስ ኢንተርቫል ዲፔንድ ልናደርግበት የምንችል የሆነ ጋፕ አለ፣ የሆነ ኢንተርቫል ከዚህ እስከዚህ ምንም ብናደርግ ምንም ችግር አይፈጠርም ብለን የምንተማመንበት ጋፕ that gap is confidence interval. so in short 95% confidence interval ስንል 5% ኤረር የመስራት ምን አለን? ቻንስ አለን። 5% ኤረር ልንሰራ ይችላል። 99% ኮንፊደንስ ኢንተርቫል ስንል ግን 1% ብቻ ነው ኤረር ልንሰራበት የምንችለው ቻንሳችን ማለት ነው። ስለዚህ ኤረር የመስራት ቻንሳችን 99% ላይ ዝቅ ይላል፣ 95% ላይ ደግሞ ከፍ ይላል። ስለዚህ 95%ቱ ኮንፊደንስ ኢንተርቫላችን ምንድነው? ሎው ነው ማለት ነው፣ ይጠባል ማለት ነው። ኢን ሾርት በሎጂክ መመለስ እንደዚህ ይቻላል። ፕላስ ኬሲዩሲ ቲፕሶች ጋር እንሂድ።
look confidence interval ስንል range within which we expect the true population parameter to fall, right? range ነው ጋፕ ነው ያ ጋፕ ወይም ኢንተርቫል ያ ሬንጁ ኤግዛክት ቫልዩ ትሩ ቫልዩ ኤክስፔክት የምናደርግበት ነው ያፈነግጣል ብለን የማንፈራው ማለት ነው ሶ 95% ኮንፊደንስ ኢንተርቫል ስንል 95% ያክል ኮንፊደንስ ኢንተርቫል አለን 95% ያክል ትሩ ፖፑሌሽን ፓራሜትር ፋር ያደርግበታል ብለን የምንጠብቀው ኮንፊደንስ ኢንተርቫል አለን እያልን 99% ነው ዋይደር ነው ሃይ ኮንፊደንስ ሪላያቢሊቲ ይኖረዋል የምንሰራበት እንትን ስለዚህ ትሩ ፖፑሌሽን ፓራሜትር ፋል ያደርግበታል ብለን የምንጠብቀው ጋፕ ሰፋ ይላል 99% ላይ ማለት ነው ስለዚህ መልሳችን 95% ጠባብ ነው rather than 99% ማለት ነው ጉድ ወደ ቀጣይ ጥያቄ እንለፍ a survey was conducted on a random sample of 1000 Baltimore residents. Residents were asked whether they have health insurance. 650 individuals surveyed said they do have health insurance, and 350 said they do not have health insurance. A 95% confidence interval for the population of Baltimore residents with health insurance is how much? አሁን ባልቲሞር ሬዚደንት የሆኑ 1000 ሰዎች ሰርቬይ ተደረገላቸው ሰርቬያቸው ውስጥ ሄልዝ ኢንሹራንስ ተጠቀማላችሁ የሚል ጥያቄ አለ ኩዌስቸነሪ አለ ከዛው 650 ሪስፖንድ አደረጉ ሰርቬይ ያደረጉት ምንድነው ሄልዝ ኢንሹራንስ አለን ብለው ነው 350 ደግሞ የለንም ብለው ማለት ነው ስለዚህ 95% ኦፍ ኮንፊደንስ ኢንተርቫል ተሰራላቸው with health insurance ለሆኑት ማለት ነው 650ዎቹ ኢንዲቪዱዋል ምን ተሰራላቸው 95% ኮንፊደንስ ኢንተርቫል ተሰራላቸው ስለዚህ ያ 95% ኮንፊደንስ ኢንተርቫሉ ስንት ነው ጥያቄያችን ጉድ መልሳችን ሲ 62% 68% ይሆናል 62% 68% ወደ ኪሲዩሲቲቭሱን ይላል calculate sample proportion of resident with health insurance sample proportionaችን simple health insurance ያላቸው ለቶታል ማካፈል right 650 ሲካፈል 0.65 ይሆናል ስታንዳርድ ኤረራችን ስንት ነው ስታንዳርድ ኤረር ፎርሙላ በስታቲስቲክስ ላይ ኤፒዲሞሎጂ ላይም አለ ይሄ ፖፑሌሽን ኢንቱ 1 ማይነስ ፖፑሌሽን ኦቨር ነምበር ኦፍ ኦብዘርቬሽን አሲሆ የምንለው ማለት ነው እሱን ስናይ 0.0151 ይሆናል መልሳችን this score of ይሄ ቀጥታ ከምሮ የሚወሰደው this score of 95 confidence interval ከምሮ የሚወሰደው ከቴብል ነው የሚወሰደው ቴብል ይሰጣል ኤግዛም ላይ ካለ ፍሮንት ፔጅ ላይ ይሄ ቁጥር ታገኙታላችሁ this score of 95 confidence interval ተብሎ ይተቀመጥላችኋል 1.96 ነው ማርጂናል ኤረር ስንት ነው ማርጂናል ኤረር ስንት ነው ማርጂናል ኤረር ፎርሙላ this score times ስታንዳርድ ኤረር this score 1.96 ነው ሲባዛ ስታንዳርድ ኤረራችን ስንት ነው 0.0151 ስለዚህ መልሳችን ምን ይሆናል 0.0296 ይሆናል ማለት ነው ማርጂናል ኤረር ሎወር ሊሚቱን ለማግኘት ፖፑሌሽን ሲቀነስ ማርጂናል ኤረር ማርጂን ማለት መለያ ነው አይደል ያን ማርጂናል ኤረር ስንቀንስ ሎወር ሊሚት እናገኛለን ማርጂናል ሊሚቱን ስንጨምር አፐር ሊሚት እናገኛለን ማርጂናል ኤረር ሲቀነስ ሎወር ሊሚት ማርጂናል ኤረር ስንጨምር አፐር ሊሚት ኦፍ ኮንፊደንስ ኢንተርቫል እናገኛለን 95% ኮንፊደንስ ኢንተርቫል የተሰራለትን with health insurance የሚለውን እናገኛለን ማለት ነው ስለዚህ ማርጂናል ኤረራችን 0.0296 ነው
ሎወር ሊሚታችን ምን ይሆናል? ፖፑሌሽን ሲቀነስ 0.65 ሲቀነስ 0.0296 ይሆናል። ስንት ይሆናል? 0.6204 ይሆናል። 62.04%። አፕር ሊሚታችን ደግሞ ፖፑሌሽን ፕላስ ማርጂናል ኤረር ነው 0.6796 ይመጣልና ይሄ ማለት 67.96% ኦልሞስት 68% ይሆናል ማለት ነው። ስለዚህ መልሳችን ሲ እስከ 62 እስከ 67% ይሆናል ማለት ነው። እቺን ስቴፕ ተጠቅማችሁ ያንን ትንሽ ከባድ የሚመስል ጥያቄ መመለስ እንችላለን ማለት ነው። መልካም፣ ቻናሉን ላይክ አድርጉት፣ ሰብስክራይብ በተኑን ተጫኑት። ከዚህም በኋላ ለምትፈልጓቸው ሰዎች ቪዲዮውን ሼር አድርጉላቸው። እንዲሁም ደግሞ ኮመንት አድርጉን። መስራት እንዲሰራላቸው የምትፈልጉትን ነገር ኮመንት አድርጉን። በዚህ በታች ባለው ስልክ ላይ በመጠቀም ደውሉ። ክላሱን ጀምሩ። በቅርቡ ፓርት 2 ለላብራቶሪ ተማሪዎች፣ ፓርት 5 ለነርሲንግ ተማሪዎች እንዲሁም ለሌሎች ዲፓርትመንቶች ከፓርት 3 እስከ ፓርት 5 ድረስ ክላሶችን እንጀምራለን። እስካሁን ክላሱ እየተሰጠ ያልነበረው ኦልሬዲ ባለን ተማሪዎች ብቻ ነው እየሰጠን ያለ ነው። ለምን? ሲኦሲ ኤግዛም እየወሰዱ የነበሩ ልጆች ስላሉ፣ አሁን ባለፈው እለት እየወሰዱ የነበሩ ልጆች ስላሉ ማለት ነው። ስለዚህ ደውሉ፣ ክላሱን ተመዝገቡ። በአጭር ጊዜ ሲኦሲ ኤግዛም እንዴት ፓስ ማድረግ እንደምትችሉ ሂንት እንሰጣችኋለን ማለት ነው። እናመሰግናለን። ወደ ቀጣይ ጥያቄ እንላፍ። measurements on babies of mothers who used marijuana during pregnancy were compared to measurements on babies of mothers who did not. The sample mean head circumference was larger in the group who were not exposed to marijuana, and the 95% confidence interval for the difference in mean circumference between the two groups was 0.61 to 1.19 centimeter. What can be said about the two-sided p-value for testing the hypothesis of equal means? እዚህ ጋር ያው ሜዥር የምናደርገው ፒ ቫሊዩ ነው። ፒ ቫሊዩ ደግሞ ኢንዲኬሽን ፖይንት የምንላቸው ሃይፖቴሲስን ቼክ ያደርግልናል። ዌዘር ቱ ኢግኖር ኑል ሃይፖቴሲሱን ኢግኖር ማድረግ ወይም ደግሞ አክሴፕት ማድረግ ነው የሚለውን ቼክ ያደርግናል። ፒ ቫሊዩ ማለት ነው። ይሄ ፒ ቫሊዩ ከኮንፊደንስ ኢንተርቫል ጋር ግንኙነት አለው። ቱ ሳይድድ የሆነ ኮንፊደንስ ኢንተርቫል ነው እዚህ ጋር የተሰጠን ነው። 0.61 to 1.19 ነው። ቱ ሳይድድ ነው፣ በሁለት ጎን ያለ ነው። ከዜሮም በታች አለ፣ ዜሮን አያካትትም፣ ከዜሮም በላይ አለ። ስለዚህ what can be said about the two-sided p-value for testing the hypothesis of equal means? ምን ነው የሚባለው? የማሪጁዋና የሚያጨሱ እናቶች የወለዷቸው ህጻናት፣ ማሪጁዋና የማያጨሱ እናቶች የወለዷቸው ህጻናት በዚህ ሳይድ በዛ ሳይድ 95% ኮንፊደንስ ኢንተርቫል ተሰራላቸው። ቢትዊን ዘ ቱ ግሩፕ የሚለው 0.61 to 1.19 ሴንቲሜትር ሆነ። ስለዚህ ፒ ቫሊዩ የሁለቶቹ ምን ሊሆን ይችላል ጥያቄያችን። መልስ the p value is less than 0.05. the p value is less than 0.05. why? let's see the key COC tips. null hypothesis የምንለው no difference የሚለው እዚህ ጋር something has no effect on another thing። ይሄንኛው ነገር እዚህ ላይ ኢፌክት የለውም፣ ልዩነት አያመጣም። መከተብ ወይም በዚህ ጥያቄ መሰረት ማሪጁዋና ማጨስ በህፃናቶች ላይ የሚያመጣው ለውጥ የለም ብለን ከተደመደመ ምን እንለዋለን? ኑል ሃይፖቴሲስ እንለዋለን። ኦልተርኔቲቭ ሃይፖቴሲስ የምንለው ደግሞ there is an effect or a difference። ኦልተርኔቲቭ ሃይፖቴሲስ የምንለው ማለት ነው። ይሄ ደግሞ ምን የሚለን ማሪጁዋና ማጨስ በልጆች ላይ ኢፌክት አለው ስንል ይሄንኛው ምን ይሆናል? ኦልተርኔቲቭ ሃይፖቴሲስ ይሆናል። ፒ ቫሊዩ ስሞል ፒ ቫሊዩ ስንል
እና ላርጀር ፒ ቫልዩ ስንል ይያል ስሞል ፒ ቫልዩ ማለት ሌስ ዛን 0.05 ሲሆን ስትሮንግ ኤቪደንስ አጌንስት ኤችኦ ሪጀክት ዘ ኤችኦ ኮንፊደንስ ኢንተርቫል 95% ዜሮን አይጨምርም። ዘ ፒ ቫልዩ ኢዝ ሌስ ዛን 0.05 ሚኒንግ ዘ ሪዛልት ስታቲስቲካሊ ሲግኒፊካንት እዛ ጋ የመጣው ሪዛልት ስታቲስቲካሊ ሲግኒፊካንት ነው። 0.61 to 1.19 ነው። ስለዚህ ኢት ኢዝ ሲግኒፊካንት ራይት ጠቃሚ ነው በጣም ውጤት ሪዛልት ኢፌክት አለው ማለት ነው። ስለዚህ ኑል ሃይፖቴሲሳችን ምን ይሆናል? ይወድቃል። ኢፌክት የለውም የሚለው ኑል ሃይፖቴሲሳችን ኦልተርኔቲቭ ሃይፖቴሲሳችን አክሴፕት ይደረጋል። ቢኮዝ ማሪጁዋና ኢፌክት አለው። ኢፌክቱ በምን አየን ካል ቱ ሳይድድ ኮንፊደንስ ኢንተርቫል 95% ካልኩሌት ስናደርግ መልስ ስንት ነው የመጣልን? 0.61 to 1.19 ድረስ ነው። የሚያጨሱና የማያጨሱ እናቶች የወለዷቸው ህጻናት ልዩነት አመጣሉ። ልዩነት ባይኖር ኖሮ ኤግዛክት ሊሆን ይችላል፣ ዘሴም ሊሆን ይችላል፣ ኦር ሲምፕሊ አባቭ ዜሮ ሊሆን ይችላል፣ ኦር 1.19 ብቻ ሊሆን ይችላል፣ ኦር 0.61 ብቻ ሊሆን ይችላል ማለት ነው። ስለዚህ እዚህ ጋር ኑል ሃይፖቴሲሳችን ሪጀክት ተደርጓል። ኦልተርኔቲቭ ሃይፖቴሲሳችን ደግሞ አክሴፕት ተደርጓል። ማሪጁዋና ኢፌክት አለው የሚለው ኦልተርኔቲቭ ሃይፖቴሲሳችን አክሴፕት ተደርጓል ማለት ነው። ጉድ ወደ ቀጣይ ጥያቄ እንለፍ። 200 hypertensive patients are randomized to either a diet program or an exercise program. 100 patients to diet program, 98 patients to exercise program. Blood pressure is measured on each patient both before the programs start and 3 months after the start of each program. The correct statistical procedure to determine whether or not the mean blood pressure change after before was statistically significant different for the two programs is which graph? Look, 200 ሃይፐርቴንሲቭ የሆኑ ሃይ ብለድ ፕሬሸር ያለባቸው ፔሸንቶች ራንደማይዝድ ተደርገው ለሁለት ተከፈሉ። ኤክሰርሳይዝ መስራት የሚችሉና ምግብ ዳይት ላይ ኮንስትሬንት ሊጣልባቸው የሚችሉ ማለት ነው። 102ቶቹ ዳይት ላይ ሆኑ፣ 98ቱ ደግሞ ኤክሰርሳይዝ ላይ ሆኑ። ዜን ብለድ ፕሬሸር ስፖርቱን ወይም ደግሞ ዳይቱን ከመጀመራቸው በፊትና ከ3 ወር በኋላ ሊለካ ፕሮግራም ተያዘለት። ስለዚህ የትኛው ነው አሁን እዚህ ጋር የትኛው ግራፍ ነው እንጠቀም ነው ሁለቱን ነገሮች ማወዳደር የምንችለው ዳይት እና ኤክሰርሳይዝ የሚለው አፍተር እና ቢፎር ተጠቅመን ማለት ነው። ሁለቱ ነገሮች ልዩነት አላቸው የሚለው ነገር እንዴት ነው ቼክ እናድርገው የሚለው ነገር ነው የምናየው እዚህ ጋር። ኤ ላይ ፔርድ ቲ ቴስት፣ ቢ ቱ ሳምፕል አንፔርድ ቴስት፣ ሲ ፊሸርስ ኤግዛክት ቴስት፣ ዲ ናን ነው ዛባ። ስለዚህ መልሳችን ቱ ሳምፕል አንፔርድ ቲ ቴስት ይሆናል። ቱ ሳምፕል አንፔርድ ቲ ቴስት ቱ ሳምፕል ነው። ኤክሰርሳይዝ አለ፣ ዳይት አለ። ግን አንፔርድ ቲ ቴስት ማለት ነው። አንፔርድ ስንል ፔርድ አይደለም። ኢች ኤግዛክትሊ ኢን ዲፍረንት ዌይ ነው ቼክ የምናደርጋቸው ማለት ነው። ኤክሰርሳይዝ ለብቻው ነው፣ ዳይት ፕሮግራም ለብቻው ነው። ምግብ በመመገብ ሃይፐርቴንሲቭ የሆኑትን ማውረድ አንደኛው ነው። ስፖርት በማሰራት ሃይፐርቴንሲቭ የሆኑትን ወደ ሎው ብለድ ፕሬሸር ማውረድ ደግሞ ሌላኛው ነው። ስለዚህ ሁለት የማይገናኙ ናቸው። ሁለት ሳምፕል ናቸው። ቲ ቴስት ነው። ቱ ሳምፕል አንፔርድ ይሆናል ማለት ነው። ቴንክ ዩ። ወደ ኪሲዮሲ ቲፕሱ እንለፍና እናያቸው። ፔርድ ቲ ቴስት ስንል the same individual are measured before and after. Same individuals with the same parameter, right? ዛጋውን ሃይፐርቴንሲቭ ናቸው። ሴም ኢንዲቪዱዋልስ የሚል ነገር የለውም። ፕላስ ሴም ኢንዲቪዱዋልስ ቢልም ሁለት የተለያየ ፓራሜትር ነው የተጠቀምነው፣ ኤክሰርሳይዝ እና ዳይት ማለት ነው። ጉድ ቱ ሳምፕል አንፔርድ ቲ ቴስት ማለት
ይሄ ደግሞ ቱ ሰፓሬት ግሩፕስ አንደር ስተዲ ሁለት ሰፓሬት አድርጓቸዋል። እዚህ ጋር ኤክሰርሳይዝ ግሩፕ አለ፣ ዳይት ግሩፕ አለ። ስለዚህ ቱ ሰፓሬት ግሩፕስ አንደር ስተዲ ኮንትሮል ከተደረገ ቱ ሳምፕል አምፔርዲቲ ቴስት ይሆናል። ቱ ሳምፕል የተባለው ቱ ሳምፕል ስለተጠቀምን ነው። ኤክሰርሳይዝ እና ዳይት የሚል ሳምፕል ማለት ነው። አምፔርድ የሆነው ደግሞ ሁለቶችም ሰፓሬትሊ ቼክስ ስለምናደርጋቸው ነው። ጉድ ፊሸርስ ኤግዛክት ቴስት ማለት ደግሞ ማለት ነው ካቴጎሪካል ኮንቲኒስ ለሆኑ ዳታ አይደለም። ካቴጎሪካል ለሆኑ ዳታ ኮምፔሪንግ ፕሮፖርሽን ምናምን እነዚህ ሬሾ ፐርሰንቴጅ ምናምን ቼክ ለማድረግ ፊሸርስ ኤግዛክት ቴስት እንጠቀማለን ማለት ነው። ጉድ እርግጠኛ ነኝ ክሊር ነው። በዛሬው ጥያቄችን 5 ያህል ጥያቄዎችን ኤፒዲሞሎጂና ባዮስታቲክስ አይተናል። በዚህ ቻናል ጠቃሚ የሆኑ መረጃዎች ሁልጊዜ ይለቀቃሉ። ጤና ዲፓርትመንት ላይ ቤዝድ ያደረጉ ሲኦሲ ጥያቄዎች በተመጣጣኝ ኪ ሲኦሲ ቲፕስ በሚባል ሾርት በሆነና በጣም ገንቢ በሆነ እውቀት ታገዙ ጥያቄዎች ይቀርባሉ። በቀጣይ ሌክቸሮችም ይቀርባሉ። ላይክ ነርሲንግ ሌክቸሮች እያያችሁ ነው፣ በቪዲዮ ላይ ይለቀቃሉ። ሌሎችም ዲፓርትመንቶች ቪዲዮዎች ይለቀቃሉ። እንዲሁም ደግሞ በቴሌግራም ኦንላይን ላይ የሚሰጠውን ክላሳችንን ተከታተሉ። ኦንላይን ክላሱን ማታ ላይ ስለሚሰጥ ማንኛውንም ሰው ከስራ ሊያግድ አይችልም። የቀን ውሏችን ሊያደናቅፈን ስለማይችል በጣም ኢምፖርታንት ክላስ ነው። ለሲኦሲ ስትዘጋጁ በወር በ2 ወር በ3 ወር ውስጥ በ4 ወር በ5 ወር ውስጥ ኢዝሊ 4 አመት 5 አመት የተማራችሁትን ትምህርት በቀላሉ ተረድታችሁ ወደ ክላስ ወደ ፈተና እንድትገቡና ፈተናውንም እንድታልፉ ማድረግ ነው አላማችን። ስለዚህ ሰፖርት አድርጉን፣ ቪዲዮን ላይክ አድርጉ፣ ኮመንት አድርጉን፣ እንዲሁም ቪዲዮን ሼር አድርጉ። አዲስ ወደ ቻናሉ ደግሞ ለጎራ ያላችሁ ሰዎች ደግሞ ሰብስክራይብ አድርጉት። ፈተናዎችን መስራት እንቀጥላለን። ክላስም መስጠት ጀምረናል። ተመዝገቡ። በታች ባለው ስልክ ቁጥር እየደወላችሁ ወይም ደግሞ በኮመንት ስር ክላስ ፈልጋለሁ መማር ፈልጋለሁ በማለት ኮመንት አድርጉ። ክላሱ በቴሌግራም ላይቭ ይሰጣል፣ ኦንላይን ነው የሚሰጠው። ስለዚህ ክላሱንም ተከታተሉ፣ ጥያቄዎችንም ስሩ፣ ቻናሉንም አግዙ። እናመሰግናለን። ለዛሬው በዚህ ጨርሰናል።